ደግሞ ትልቁ ነገር ፍቺ ላይ ባልና ሚስት ፍቺ ላይ በዝሙት ካልሆነ በስተቀር ይላል እንደው ጌታ ያሰረልን ነገር ነው ነገራችን እግዚአብሔር ካጂ ነው ይሄንንም ተዳፍረው እቺ ሴት አሁን ዝሙት አላረገችም ምናልባት ኤክሳይቶ ሊሆን ይችላል ግን ሰበብ ስለሚፈልግ ወዲያውኑ ወንዶች ደግሞ በጣም ያሳፍር ነገር ላጥ ብለው ወጡና ወዲያው ላጥ ብለው ላጥ አሉ ደግሞ እነዚህ ከዚህ ከትዳር ውስጥ ላጥ ብለው የሚወጡትን ላጥ አድርገው የሚቀበሉ አሉ ደግሞ ሌሎች ሴቶች ዛጋ አንቺ ታለም የሰው ባል አግብተሽ ሀገር ቤት ሄደው በቃል ኪዳን ቆመው የሚጋቡ ሰዎች አሉ እዚህ ጋር የኦቲዝም ልጅ ያለውን ትቶ የሄደውን እዛ የሚቀበሉ ሰዎች አሉ በጣም ያሳፍረው ነገር ደግሞ ቤተክርስቲያን እዛ ታጋባና እዚህ ይመጡና ባልሰጠኝ እግዚአብሔር ባልሰጠኝ ብለው ደግሞ እዚህ ያለችው ቤተክርስቲያን ደግሞ ተቀበላ አብራ ታጨበጭባለች ታመልካለች እናመልካለን ከመንዝራዎቹ ጋር አረ በኢየሱስ ስም ይሄን ያህል ተበላሸን እዚህ ጋር ትዳር ፈቶ ነው ሄደው ትዳር ፈቶ እዛም የተፈታችውን ያገባ አመንዝራ ነው ይላል እግዚአብሔር ቃል ከእግዚአብሔር ቃል ውጪ በኦቲዝም የመጣውን ልጅ አብሮ ማሳደግ ሲገባ ትዳር ከታመመ ፋሲካ የለም ወንድም አለ ቤታችሁ ትዳራችሁ ትክክል ያልሆነ ሰዎች ኢየሱስ ሞተልኝ ማለት እንኳን አትችሉ በእውነት ነው ምለው እውነት ኢየሱስ ከሞተልህ ቤት ውስጥ ያለውን የትዳርህን ችግር ፍታ ወንድሜ እውነት ኢየሱስ ሞቶልኛል ብለሽ ከውስጥሽ ደስ እንዲልሽ ቤትሽ ውስጥ ያለውን ትዳር ችግር መፈወስ የግድ ይላል ይፈለገ ቢደክማቸው ወንዶች ለሴክስ አይደክሙ እኔ I don't know what's happening ያቺ እናት ታግላ ከልጇ ጋር ስትሰቃይ ውላ ማታ ደግሞ ብሪንግ አለ ብሪንግ ከየት ይመጣል ወንድ ማለት ስለዚህ አሁን ወንዱ ሰበብ ይፈልጋል ሰሞን ምቾቱን ነው የሚፈልገው ሰበብ ፈልገው ነው የሄዱት እነዚህ ሰዎች በዚህ ነገር ብቻ ኦቲዝሙን እንዴ ብለው አላሉ ለህሊናቸው የሚመቻቸውን ሰበብ ፈልገው ነው የሄዱት ወላጅ ልጁ ላይ አንድ ነገር ሲመጣበት ይነቃል ለልጆቻችን ያለንን ልብ ስለሚያውቅ እግዚአብሔር መጀመሪያ ቁጥጥ ሲያደርግ ልጆቻችን ላይ ነው እኛንማ ቢቆነጥጠን እንኳን ሰማም የፈለገ ቢቆነጥጥ አንተን አሰማ ልክ ልጅን ልምዝቅ ሲያረጋት ትነቃለህ አንተ ወይኔ ልጅ ይትላል አሁን እኮ ችግር የመጣው ባልጣቱን ይጠቁማል ሚስቱ ላይ ልጅ ኦቲዝም ስለሆነ እሷ አላመጣችው እንዴ ምጣት መጠቋቆም ኦቲዝም ልጅ እንዴ ለወልድ አልችልም ብሎ ማሰብ ራሱ ይሄ ክርስቲያን ሐሳብ አይደለም ይሄ ልጅ የኔ አይደለም ኦቲዝም አለው አረ ወንድም አለሞች ፕሊዝ ለኦቲዝም እኮ የሚከፈለው ገንዘብ መንግስት የሚከፍለው ኢንሹራንሶች የሚበሉት ሰራተኞች የሚበሉት ትራንስፖርተኞች የሚበሉት ኬር ጊቨሮች የሚበሉት ልነግራችሁ አልችልም ሚሊየን ቢሊየን ነው ዓለም ለራሷ ገቢ ብላ ይሄንን በሽታ ፈጥራለች የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬ እናለምረሳለው ሰላም ለእናንተ ይሁን የአሜን ኢማኑኤል ሚዲያ ፕሮግራም ተከታታዮች የጌታ ሰላምና ጸጋ ይብዛላችሁ እንኳን ለመድኃኒታችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል መታሰቢያ የትንሳኤ በዓል ሁላችሁንም በሰላም አደረሳችሁ ማለት እንወዳለን እንዴት ናችሁ ዛሬ የሶስተኛ ክፍልን ከጸጌ ጋር የሚኖረንን ፕሮግራም ነው ይዘንላችሁ የመጣ ነው ያው የክርስቲያን ርዕሱ ላይ እንደምታዩት የክርስቲያን የወንጌል አማኞች ትዳር ለምንድነው እየታመመ ያለው በብዙ እየታመመ ነው አክቹአሊ ትዳር በአለም ላይ እየታመመ ነው በጣም እየተናጋ ነው የትንሳኤ ዋዜማ ላይ ሆነን ትንሳኤ እንደሚሰጥ እግዚአብሔር ለትዳር እያሰበን ለታመመ ትዳር ፈውስን የሚያመጣ ጌታ እንደሆነ እያሰበን የዚህ ሁሉ በቃ ጌታ መነሻሱ ከሆነ መዳረሻ የሚያስጉዝም እሱ ነውና ዛሬም አንድ 3 ነጥቦችን እናነሳለን ሰላም ጸጌ ሰላም ረቂቅዬ እንዴት ነሽ ተመልካቾች እንዴት ናችሁ ሰላም ለእናንተ ይሁን ዛሬ ልዩ ቀን ያደርገዋል የተጠበቀ ዝግጅት ነው ይሄ ዝግጅት ሳምንት ረቂቅዬ መማርጓት ሚስ ስላረግን
በዚህ አጋጣሚ ይቅርታ እንጠይቃለን። የፋሲካ ዋዜማ ላይ ደግሞ ይሄንን ዝግጅት ማቅረባችን እኔ የተለየ መልእክት አለው ብዬ ነው ማምነው። በቃ ከሞት በላይ ምንም አይነት ነገር የለምና ቤታችሁ በክርስቶስ ሙሉ እንዲሆን ጌታ ኢየሱስ ክርስቶስ የሞተው ለዚህ ነው። በቃ እንዴት ዳራችንን ማከም የግድ ይላልና በዚህ ወቅት መሆኑ በጣም ልዩ ያደርጋል ብዬ አምናለሁ። ረቂቅዬ ይሄን ልበል ብዬ ነው። ባለፈው ሳምንት አልነበረንም ጸግዬ እንዳለችው ከዛ በፊት በነበሩን ሳምንቶች ያነሳናቸው ነጥቦች አሉ። ዛሬ ገና የምትመለከቱ ሰዎች ወደ ኋላ ተመልክታችሁ ሄዳችሁ ቪዲዮቻችንን ተመልከቱ። ርዕሳችን አንድ አይነት ነው፣ የቀየርነው ርዕስ ስላልሆነ ያማኞች ትዳር ለምን እንደሚታመመው ነው። በዚህ ርዕስ ገብታችሁ ሁለት ክፍሎች ልታዩ ትችላላችሁ። እንግዲህ ትዳርን እየነቀነቀ እየሰማን ካለነው እያየን ካለነው ነገር እንግዲህ ሶስት ነገሮች አንዱ ልጆች ሲወለዱ ልጆች ጤና እክል ሲገጥማቸው ስፔሻሊ እንደ ኦቲዝም ያለ ቶሎ እግዚአብሔር ሊያነሳ ይችላል። እኔ ይሄንን ሚራክል አምናለሁ። እግዚአብሔር ሊሰራ ሊያድን ሊፈውስ ያለ ነጥብ ያለ እንከን ይችላል። ግን ይሁንና በትዳር መካከል በወንጌል አማኝ የሆነ ክርስቲያን የሆነ ቤተሰብ መካከል እንዲህ አይነት ልጆች ሲወለዱ እና እናት ላይ ብዙ በቃ እናት ላይ ነገሩ ሲወርቅ እናያለን። እዚህ ጋር በጣም በጥንቃቄ እንድትሰሙን እንፈልጋለን። በፍጹም በባልና በሚስት መካከል ክፍተት እንዲኖር አይደለም። እውነታው ግን ይሄ ነው። አብዝተን ብንተባበር አብዝተን በዚህ ጉዳይ ላይ አባቶችም ራስን የማሳደግ ነገር ራስን እዛው የማሳተፉ ነገር ቢመጣ በጣም ነገሩን የማቅለልና ቤቱ ያማረ ይሆናልና ጸግዬ ብዙ እዚህ ላይ የምጨምረው ነገር አላት። እሺ ረቂቅዬ ተባረኪ። ለመግቢያ ያህል ያው ባለፈው 2 ሳምንት ዝግጅታችን ትዳርን በሚገባ አይተነዋል። ከመሰረቱ ጀምረን ከአዳምና ከሔዋን በእግዚአብሔር ቃል መሰረት ለማየት ሞክረናል። ዋናው የዚህ የኛ መልእክት መሰረቱ የእግዚአብሔር ቃል ነው። ብዙዎቹ ነገሮች ከእግዚአብሔር ነገር ጋር ያያያዝን ለማቀረብ ነው ጥረት ያደርገን ያለነው። ምክንያቱም የክርስቲያኖች ትዳር ያማኞች ትዳር ለምን ታመመ ነው። አሁን በአጠቃላይ የዓለም ትዳር ለምን ታመመ ብንል ብዙ ሌላ አቅጣጫው ስለሚወስደን ማለት ነው። እንግዲህ ብዙዎቻችሁ እንደተማራችሁበት አምናለሁ። በእግዚአብሔር ቃል እውነት ለመግለጽ ሞክረናል። ምክንያቱም እየተናገርን ያለነው ያማኞችን ትዳር ችግር በሚመለከት ስለሆነ ማለት ነው። ለምስክርነት ያህል ባሎች ሆይ ሚስቶች ሆይ የሚል ነገር ስላለ እናንተም ለዚህ ምስክር ናችሁ። ስለዚህ ተገነት ደገፉ ወይ ረቂቅ ከአእምሯችን አፍልቀን ምንናገረው ነገር አይደለም። ምክንያቱም በአንዳንድ ርዕስ ላይ በአንዳንድ አስተያየት ላይ በእኛ ላይ የተቆጣችሁ ሰዎች አላችሁ። አንድ ሰው እንደውም ተገነት ሚስቶቻችንን እያበላሸሽብን ነው። ኧረ እኔ አላበላሸውም ወንድም አለ። በእግዚአብሔር ቃል መንገድ ነው መልስ እየሰጠን ያለነውና ማንንም ልናበላሽ ማንንም ዝቅ ልናረግ ማንንም ከፍ ልናረግ ይሄ ፕሮግራም አልተሰራም። ለእያንዳንዳችን የተጻፈልንን በትዳር ውስጥ ያለንን ድርሻና ኃላፊነት አይተናል ባለፈው ሳምንት። ዛሬ ያው የሚቀጥለው በተመልካቾች ጥያቄ ላይ ተነስተን ነው። በነገራችን ላይ ረቂቅዬ ይሄ ኦቲዝምን በሚመለከት የብዙቶቻችን ጥያቄ ነውና ብዙቶቻችን ደግሞ በእውነት ነው ምለው ኦቲዝም ልጅ ያላቸው ቶቻችን ብቸኞች ናቸው። በጣም የሚገርምና የሚያሳዝን ነገር ምናልባት ከሚስት ጋር ጠንክራችሁ አብራችሁ ይሄ የቤታችሁ ውስጥ የተፈጠረውን እናንተን የአካል ክፋይና ፍሬ በየትኛውም ሁኔታ ውስጥ ለማሳደግ ኃላፊነት ስላለባችሁ ጥሩ ባሎች ልትሆኑ ትችላላችሁ አብራችሁ የምትታገሉ። ነገር ግን እንደምናየው እንደምንሰማው 90% ማለት ይችላል 90% ኦቲዝም ወይ ደግሞ ህመም ያለባቸው ልጆች ትዳር የለም። ወንድም ዓለም ለምን እቴ ለምን ብዙ የሚባል ነገር አለ ከሚስት ሳይድም ከባል ሳይድም። ዛሬ እኔ ግን መጀመሪያ መናገር የምፈልገው ያንን በኦቲዝም የመጣውን ኦቲዝም ወይ ደግሞ ችግር ያለባቸው ልጆች ሲወለዱ ከመወለዳቸው በፊት ያለው የቤተሰብ ሪሌሽንሺፕ ከእግዚአብሔር ጋር ያለው ሪሌሽንሺፕ ሁሉ ነገር መሰረት ስላለው ማለት ነው። እና አሁንም እንደ ኤክስፐርት አይደለም የግል አመለካከቴም አይደለም ግን የገባንን ከቃሉ ጋራ ከእግዚአብሔር መንፈስ ጋራ ስንናገር የምናወራው ስለ ጋብቻ ስለሆነ በእግዚአብሔር ቃል መሰረት አንድ ስጋ ይሆናሉ ይላል ያ ጋብቻ። ስለዚህ አንድ ስጋ ሲኮን ደግሞ ለክፉም
ለደግም ለበሽታ ለደስታ ለሐዘንም ተብሎ በእግዚአብሔር ፊት እንግዲህ ያማኞች ትዳር አይደለም ምናወራው እንኳን ያማኝ ትዳር አይደለም የማንም ያለማዊም ትዳር ቃል ተገባብቶ ነው better or worst ተብሎ አይደለም ስለዚህ በዛ ውስጥ እንግዲህ መቼም ሰው ሲያገባ በትዳር ውስጥ ሊመጣ ያለው አውቆት አይደለም የሚያገባው አሁን እነዚህ ብዙ ያገቡ ሰዎች ትዳር ከመያዛቸው በፊት ከሌትን ሳገባት ኦቲዝም ያለው ልጅ ይፈጠራል ብለው ማንም አስብም ማንም ከማግባታችን በፊት ምን ይመጣል የሚለው ነገር አስበነው አናቅ ስለዚህ በያቅማ ኖሮ ቀድመን ባላገባን ነበር እንዴ ይሄ ነገር ይፈጠራል እንዴ ብለን ማለት ነውና አሁን ይሄ ችግር ወደ መነሻው ይወስደናል እግዚአብሔር ሁሉን አዋቂ ስለሆነ በዚህ ትዳር ውስጥ ታማሚ ልጅ እንደሚመጣ እግዚአብሔር ያውቃል ይሄ ከእግዚአብሔር የተሰወረ ነገር አይደለም ግን ይሄንን ኦቲዝም የሚባለው ነገር በእኔ መረዳት ዓለም የፈጠረችው በሽታ ነው ከምትሰጠው መርፌ ከምትሰጠው አንዳንድ መድኃኒት ብዙ ልጆች በተለይ አሜሪካን ውስጥ ዓለም የፈጠረችው በሽታ ነው ያንን ዓለም የፈጠረችው በሽታ እግዚአብሔር ደግሞ የሚጠቀምበት እንዴት ነው ካላችሁኝ ወደኔ ቤት ከመጣ ከቃሉ ጋር አያይዝላችኋለሁ ወደኔ ቤት ከመጣ ያ ችግር ከእግዚአብሔር መልእክት አለው ለኔ ለምን ክብሩ ሊገልጥ ሁለት ምክንያት ነው የሚሰጠው ከቃሉ ጋር ማለት ነው ልጆች የእግዚአብሔር ስጦታዎች ናቸው እግዚአብሔር ደግሞ ስጦታው ደስ ሊያሰኘን እንጂ ልናለቅስበት ልንማረርበት ትዳራችን ሊበተንበት መቅኖ ልናጣበት ልንጎሳቆልበት አይሰጠን ልጅ አይሰጥም እንደዚህ ነገር ግን ይሄ ያለምኛው ችግር ቤታችን ከገባ እኔና እናንተ ምንቀበልበት መንገድ የተለየ ነው ለምን ጌታ እግዚአብሔር ኃላፊነቱን ይወስዳል ከኔ የሚጠበቀው ነገር ደግሞ እንደ ወላጅ ሳላማረር የመጀመሪያው ነገር ሳላማረር በጸጋ መቀበል አለብኝ እየመረረ ምንውጣው እውነት ነው ምንግራችሁ እግዚአብሔር ነው አይደል ቤቴ ውስጥ መጣ አይደል ኦቲዝም ባልና ሚስት ነን በእግዚአብሔር ቃል ነው የተጋባ ነው ቤታችን ሰላም ነው አሎ አዳምጡኝ ብቻ ትዳሬ ሰላም ነው ባሌን ወዳለው ባሌ ይወደኛል ቤት ውስጥ በቃ ጓጉተን የመጣ ልጅ ነው ሁለታችሁም ፈቃድ የመጣ ልጅ ነው ይሄንን ስል እንግዲህ ዋህላችሁን እንድትፈትሹ ነው የማሰበው ቤታችን ውስጥ ከእግዚአብሔር ውጪ ሌላ ነገር የለም ለእግዚአብሔር ቃል እንታዘዛለን እንገዛለን ይሄ ነገር መጣ በዚህ ሁኔታ ውስጥ ካላችሁ ትዳራችሁን ቤታችሁን የሚመራው ኢየሱስ ክርስቶስ ሆኖ ይሄ ነገር ወደ ቤታችሁ ከመጣ እግዚአብሔር ክብሩን ሊገልጥ ነው በተቃራኒው ደግሞ ስለዚህ ልናገር መጀመሪያ ይሄኛው ልጨርስ በዚህ ዘመን በሽታ የበዛው በህፃናት ላይ ነው በሽታ በህፃናት ላይ በስቷል ዘንድሮ ለምን ብትሉኝ ፐርሰናል ያትወሰዱት ግን ከዓለም ኃጢያት የዓለም ኃጢያት አሁን ልጆቻችን ላይ ነው የሚገለጠው በእኛ የሚሰራ በአዋቂዎቹ የሚሰራ ኃጢያት በትውልዱ ላይ እየተገለጠ ነው እሱም መረዳት እግዚአብሔር ሰጥቶኛል እንደ ዓለም በአጠቃላይ የኃጢያታችንና የበደላችን ውጤት በትውልዱ ላይ እየተገለጠ ነው ዓለም የፈጠረችው በሽታ ነው ፈውስ ያላገኘችለት ድንገት ነው የመጣባት ለሆነ ነገር አርጋለች ይሄንን ነገር ግን አሁን ማጠፋው አጠራት ራሱ ኮቪድን እንኳን የሆነ ቫይረስ ሲመራመሩ አይደል ኮቪድ የመጣው ልክ እንደዛ ማለት ነው ለራሷ ደግሞ የገቢ ምንጭ አርጋ ነው ዓለም የፈጠረች ይሄን በሽታ በተለይ አሜሪካ ውስጥ ማለት ነው ስለዚህ ከመጋባት በፊት የልጅ ጥያቄ ነበረ ወይ አሎ ጌታ ሆይ ልጅ ስጠን ተብሎ ነው የመጣው ልጁ ጌታ ሆይ ቤታችን በልጅ ይድመቅ ተጓጉቶ ባልና ሚስት እየተባባለ በቃ ፍቅር ደርቶ ቤታችሁ ሰላም ሆኖ በዚህ ሁኔታ ውስጥ ከመጣ ልጅ በዚህ ሁኔታ ውስጥ ኦቲዝም ከመጣ እግዚአብሔር ክብሩን ሊገልጥ ነው ለዚህ ምሳሌ ምንድነው ካላችሁኝ በዮሐንስ ምዕራፍ 9 ላይ በቁጥር 2 ላይ ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው እርሱ ወይስ ወላጆቹ እናንተ በፍቅር መሃል ኦቲዝም የመጣባችሁ ሰዎች ይሄ ምሳሌ ለእናንተ ነው ከዛስ ብለው ጠየቁት
እኛም በየቤታችን ላለው የልጆቻችን ችግር ይሄንን ጥያቄን ጠይቅ። ከዛ በኋላ የኢየሱስ ክርስቶስ መልስ በቁጥር 3 ላይ ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩ። በዚህ ቃል መሰረት ስንሄድ የእግዚአብሔር ክብር ሊገለጥ የሚችለው እንዴት ነው የሚለው ጋር ደግሞ ይወስደናል። እንዴት ነው የእግዚአብሔር ክብር የሚገለጠው? እንዳልኳችሁ በሰላማዊ ትዳር መሃል፣ እግዚአብሔር በሚያከብረው ትዳር መሃል፣ እግዚአብሔር በሚፈራበት ቤት መሃል ኦቲዝም ወይ ደግሞ ልጆቻችን ላይ ትልቅ ጫና ሲፈጠር ቀጥታ ባልና ሚስት የት ነው የሚሄዱት? ወደ እግዚአብሔር ጋር። እኔ ባለና ላይ ምን አሳየኝ፣ እንደዚህ ሆኖ ሄደ የሚሉ እናቶች ብዙ ናቸው፣ ሚስቶች። ስለዚህ ወላጆች በእግዚአብሔር ላይ ሲታመኑ ለልጆቻቸው ላይ ለደረሰው ችግር በጸጋ ይቀበላል። አሁን ቤቱ በሰላም እግዚአብሔር ቤት ስለሆነ ጌታ ሆይ ክብር ልትገልጥ አመጣው፣ በቃ አቅሙን ይሰጣል። አንቺ ከኦቲዝም የተፈወሰ ልጅ ካለሽ በእግዚአብሔር ጸንተሽ ምን ያህል ለዓለም ሁሉ ምሳሌ ልትሆኚ እንደምትችይ አታውቂም። ምሳሌ የእግዚአብሔር ክብር መገለጫ ምሳሌ ጽናት ካለ ባለፈው ሳምንት በሆነ አጋጣሚ ተናግሬያለሁ። ኦቲዝም የነበረባት ልጅ በ16 ዓመቱ ፓይለት ሆነ ብዬ ተናግሬያለሁ በሌላ አጋጣሚ። በዚህ በጸጋ መቀበል የእግዚአብሔርን ማዳን በተስፋ መጠበቅ ለነዚህ ሰላማዊ ትዳር ላላቸው በጸሎት መጽናት እርስ በርስ ሲደጋገፉ ሲሸካከሙ በልጆቻቸው ላይ እኩል ኃላፊነት መውሰድ ዋናው መጀመሪያ እግዚአብሔር ነው ኃላፊነት የሚወስደው። ጌታው ይኸው ውሰድልኝ ብሎ በሰላም ወደ እግዚአብሔር ማየት። በዚህ ነገር በአሜሪካኖች በጣም ይበልጡናል። ኦቲዝም ልጅ ያላቸው አሜሪካኖች ሲለያዩ አናይም፣ ኧረ ሲጎሳቆሉ አናይም። ለምን? አገሪቱ መፍትሄ አላት። ህይወታቸውን ይኖራሉ፣ ቫኬሽን ይወጣሉ፣ ይበላሉ፣ ይጠጣሉ፣ ይተኛሉ፣ ኖርማል አድርገው ይቀበሉታል። ኢትዮጵያዊ እኮ ግራ ገብቶታል። ወይ ለእግዚአብሔር አሳልፎ አልሰጠ፣ የእግዚአብሔርን ክብር አይጠብቅ፣ ወይ አብሮ ተጋግዞ አላሳደገ። እንደዚህ አይነት ችግር ሲመጣ ቤተሰብ ጭራሽ መበተን። ስለዚህ ሁሉንም እንደ ኖርማል ተቀብለው ይኖራሉ አሜሪካኖች። አያማርሩ፣ ባልም ሚስትም እኩል ይተጋገዛሉ፣ ጥለው አይሄዱም ማለት ነው። ስለዚህ ይሄ የመጀመሪያው የሰላማዊ ትዳር ባለው ውስጥ ኦቲዝም ሲፈጠር የእግዚአብሔርን ማዳንና የእግዚአብሔርን ፍቅር ክብር እንዲገለጥ ባልና ሚስት አብረው አሁን ጸሎት ይጠነክራል፣ ወደ እግዚአብሔር ሊያቀርበን ነው ጌታ ሆይ ብሎ በፍቅር መቀበል። ይሄ ነው የመጀመሪያ መረዳቴ ከቃሉ ጋር። ኃጢአት ያመጣው አይደለም ክብሬ ሊገለጥ ነው ይላችኋል። እናንተ በፍቅር በሰላማዊ ትዳር መሃል ልጃችሁ የታመመባችሁ መልስ ይሄ ነው። ረቂቅዬ እግዚአብሔር አምላክ ዘመናችሁን ይባርክ። እንግዲህ እዚህ ውስጥ ጥያቄ ያላችሁ ካላችሁ ተጨማሪ ሐሳብ የምትፈልጉ መጨመር የምትፈልጉ እንዲሁ እንደቀድሞ በውስጥ መስመር እንድትተውልን እንላለን። እንግዲህ ዘግታችሁ የገባችሁ ካላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል የመታሰቢያ ትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። ይሄ ድንቅ በዓል ነው እያልን ነው። እንደምታዩን በአገር ባህል ልብስ አሸብርቀን የመጣ ነው፣ ግን የትንሣኤ በዓል ከዚህ የሚያልፍ ነው። ተሰባስቦ ከመብላት የሚያልፍ ነው። ህይወትን ለክርስቶስ ሰሚት አድርጎ የመጣበትን ዓላማ ተረድቶ የመኖር ጉዳይ ነው፣ የህይወት ጉዳይ ነው እየተባባልን ነበረ። አሁን ምዛኛው ላይ የሐሳብሽን ከጨረሽ ወደ ገንዘብ ብናልፍ ያለችን ጊዜ በጣም አጨረስኩ። ረቂቅዬ አጨረስኩ። ኦኬ ካልጨረሽ አንዱን ሳይድ ነው ያየሁት። ለምን ይሄ በፍቅር መሃል ኦቲዝም ሲመጣ የእግዚአብሔር ክብር ሊገለጥ ነው በሚለው ሰዎች መለስ ብለው እነዚህ እንደ አይነት ችግር ያለባቸው ሰዎች መለስ ብለው ትዳራቸውን እንዲያዩ ነው ፈልገው መነሻውን የትዳራቸውን በምን መሃል ልጅ እንደመጣ በቃ ቤታቸው በሰላም እየተመራ በእግዚአብሔር ቤት እየተመራ እንዲህ አይነት ችግር ሲመጣ ያው በጸጋ ተቀብሎ እንደዚህ እንደሚል ሁለተኛው ሳይድን መናገር ፈልጋለሁ። ረቂቅዬ በቃ ቀጥይ ጸልይ። እሺ ረቂቅዬ ይኸውልሽ ምን እናደርጋለን መሰለሽ አሁን ሶስተኛው ርዕስ ማንሳት ካልቻለን ምክንያቱም በተዘጋጀንበት ልክ አጥርተን የሶስተኛውን ርዕስ ከመፍትሄ ጋር ማድረግ እንችላለን። ለመፍትሄ መመለሳችን ስለማይቀር ብዬ ነውና ይሄንን የተዘጋጀንበትን በደንብ እንትን እንድንል ብዬ ነው። ሁለተኛው ደግሞ በእግዚአብሔር ቃል ሲፈተሽ ወደ ሉቃስ 13 ይወስደናል። ይሄ መልእክት የመጣው ቀጥታ ኢየሱስ ነው መልስ እየሰጠ ያለው። በፊትም ይሄ ልጅ እውሮ ነው የተወለደው ለምንድን ነው የተባለው ጥያቄው ቀጥታ ወደ ኢየሱስ ነው ሄደው። ስለዚህ ኢየሱስ የሰጠውን መልስ ነው
እየሰማን ያለነው። እኔን አይደለም የምትሰሙት፣ ኢየሱስ የሰጠውን መልስ ነው የምትሰሙት። ስለዚህ ልክ መጀመሪያ ኢየሱስ የእግዚአብሔር ስራ እንዲገለጥ ነው እንዳለ ሁሉ በሉቃስ ወንጌል ምዕራፍ 13 ላይ ሰዎች ወደ ኢየሱስ መጥተው አንድ ጥያቄ ጠየቁት። ምን አሉት መሰላችሁ? ጲላጦስ ደማቸውን ከመስዋዕት ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት፣ ስለተገደሉት ስለጠፉት ማለት ነው። የሆነ ትልቅ ነገር ስለደረሰባቸው ሰዎች መተው አወሩት። እነዚህ እኮ የገሊላ ሰዎች እንደዚህ ሆኑ እኮ፣ ጲላጦስ ከደማቸው ጋር ደባለቃቸው እኮ፣ እንደዚህ ነገር ብለው አጋነው ነገሩት። ደቀ መዛሙርት ውስጥ ያለው ለምን ደረሰባቸው ነገር ብሎ ያለው ግንዛቤና ኢየሱስ ክርስቶስ የሰጠው መልስ አንድ አይደለም። አሁን ብዙዎች ይህን ማረም ፈልጋል። ብዙዎቻችን ኦቲዝም ወይ የታመመ ልጅ ያላቸውን ወላጆች ስናይ ወላጆች ኃጢአት ሰርተው ነው ምትሉ ካላችሁ በጣም ተሳስታችኋል። እግዚአብሔር እንደሱ አላለም። የመጀመሪያውን ክብር ሊገለጥ ነው ያለው። ይሄኛውን ደግሞ አዳምጡኝ። በቁጥር 2 ላይ የኢየሱስን መልስ ስሙ። ኢየሱስም መልሶ እንዲህ አላቸው። ምን አላቸው? እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? አሎ ካንተ ይልቅ ኃጢአተኛ አይደሉም እነዚህ ወላጆች? ከኔ ይልቅ ኃጢአተኛ አይደሉም። ከማንም የተለየ ኃጢአት ሰርተው አይደለም። ይሄ በጣም ኢንካሬጅ ሊያደርጋችሁ ይገባል። እናንተ በእንደዚህ አይነት ነገር የሰዎች አፍ የመታችሁ ኃጢአት ስላላባቸው ብለው ጣት የሚጠቁሙበት ቤተክርስቲያን እንኳን እንደዚህ ጣት ይጠቁማል በሰው ላይ። ቤተክርስቲያን ልጆቻቸውን ኦቲዝም ያለባቸውን ይዘው ለመሄድ ሚስታቀቁ ወላጆች አሉ። ለምን? አንደኛ ማን ይጠብቃል? እዛ መታገል ነው። በጣም ከባድ ነገር እኮ ነው። ከባድ ነገር ነው። ከአእምሮ በላይ ነው። የደረሰበት ብቻ ነው የሚያውቀው። በዛ መሃል እንኳን ልክ ኃጢአተኛ ሆኖ እንደመጣ አድርገው ጣት የሚጠቁሙ ሰዎች አሉ። ስለዚህ ምን አለ ኢየሱስ ክርስቶስ? ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? አለና ቁጥር 3 ላይ እላችኋለሁ አይደለም፣ ነገር ግን ንስሐ ባትገቡ በሁላችሁ ላይ ሁላችሁ እንደዚሁ ትጠፋላችሁ። ስኑ ተነትነዋለሁ። ንስሐ ባልገቡት ላይ ኃጢአት ማንም ይሰራል። ንስሐ ባልገቡት ላይ ወደ እግዚአብሔር ባልተመለሱት ላይ በተደረገው ነገር ላይ በሚያጉረመርሙ ሰዎች ላይ በዝርዝር መጣበታል። ሁለተኛ ምሳሌ ሰጠ ደግሞ ቁጥር 4 ላይ ወይስ በሰሎሄም ግንቡ የወደቀባቸውና የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች የሆኑ ይመስላችኋልን? ምሳሌ የኔ ጌታ እኮ በምሳሌ ነው የሚያስተምረው። እናንተ እንዴት ደስ ይላል። የሚመስላችኋልን ካልበራል አይደለም እላችኋለሁ አለ ቁጥር 5 ላይ ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ ይላል። በዚህ ቃል መሰረት ቤታችሁ ውስጥ በነገራችን ላይ ኦቲዝም ብቻ አይደለም ረቂቅዬ የአእምሮ ችግር ልጆቻችሁ ላይ መጣባችሁ፣ ሰዎች ዝም ብላችሁ ዲፕሬሽን ልጆቻችሁ ላይ መጣባችሁ፣ በልጅ የመጣውን ችግር ደግሞ የሚፈታው ማን ነው? የሰማዩ አባታችን። ማንም አይፈታው። እኔ ልጆቼ ሲታመሙ ቤቴን ነው ማየው። ወይ ዛሬ ውሎ እንዴት ነበር? ወይ ምን አድርጌ ነው? የኔ ኃጢአት ልጆቼ ላይ የሚገለጥበት ጊዜ አለ። ሁሌም እግዚአብሔር ሊቀጣ ሲፈልግ ልጅን ነው ድምዝግ የሚያደርገው የደረሱ ልጆች አሁን። ስለዚህ በዚህ ቃል መሰረት ስሙኝማ፣ በዚህ ቃል መሰረት ንስሐ ስላልገቡ ነው እንጂ ከሰው የተለየ ኃጢአት አልሰሩም ያለው ምን መሰላችሁ? ቤታችሁ ውስጥ ጭቅጭቅ ካለ፣ ሃሎ ትዳሩ የተመሰረተበት የሆነ ያልተፈታ ቋጥሮ ካለ፣ ልጅ ከመምጣቱ በፊት ደግሞ የሆነ ክርክር ካለ፣ ቤት ውስጥ አለመግባባት ካለ፣ እግዚአብሔር ተመለሱ የሚላችሁ ነገር ካለ፣ ይቅርታ ያልተደራረጋችሁበት ነገር ካለ፣ እግዚአብሔር ወደ ራሱ ሊያስጠጋም ይወደውና እንደሚቀጣው በተለይ አማኞች ከሆናችሁ አንተ ቤት ከየት ይመጣ ጭቅጭቅ? አንተ ቤት ከየት ይመጣ ጸብ? ልጃችሁን በጸጋ ተቀብላችኋል ወይ? ባላማ አንድላችሁ ወይ? አብራችሁ ትጸልያላችሁ ወይ? ቤታችሁ የእግዚአብሔር ነገር አልጎደለም ወይ? ይሄን ፈትሹ እናንተ በልጆች የምትሰቃዩ ሰዎች። ሁለተኛው ምሳሌ ለናንተ ነው። ሚስት ባሏን ወይ ባል ሚስቱን የሚጠበጥብ ከሆነ የሆነ ነገር ካለ ቤት ውስጥ እግዚአብሔር ይፈቅድና ቤታችሁ ውስጥ ገጭ ይላል። ከዛ በፊት ግን ምን አለ? ንስሐ አለ።
በንስሐ ስላልተመለሱ ነው እንጂ ከሌላው የተለየ ኃጢአት ሰርተው አይደለም። በሁለት አይነት እዩታው። ሁሉም ሰው በእንዲህ አይነት በልጆቻችሁ መከራ ውስጥ ያላችሁ ሰዎች መለስ ብላችሁ የትዳራችሁን ሁኔታ፣ የልጆቻችሁን ሁኔታ፣ የኑሯችሁን ሁኔታ፣ ከእግዚአብሔር ጋር ያላችሁን ሪሌሽንሺፕ አስቡት። ያ መልስ ይሆናችኋል። በንስሐ ተመለሱ እያለ ነው። ወደ ራሱ ሊያቀርባችሁ ነው፣ ሊመልሳችሁ ነው። መውጊያ ነው የሰጠው። መውጊያ ይሰጣል ጌታ። መውጊያ ምን ማለት መሰላችሁ? ሁሉም እኮ ሞልቶ ዓለም ባለም ከሆነ እግዚአብሔርን ለምን እንፈልገዋለን? አሁን ግን የልጅ ጉዳይ ቤት ውስጥ ሲመጣ እግዚአብሔር ሊያቀራርብ መውጊያ ያደርግና ድክፍ አድርጎ ይህን ነገር ሲመጣ ሁለቱም ተሯሩጠው ወደ እግዚአብሔር እንዲቀርቡና ንስሐ እንዲገቡና ከእግዚአብሔር ጋር አሁን ልጁ ተፈወሰ አልተፈወሰ ካለ እግዚአብሔር ምንወጣው ነገር አይደለም። ይሄ የሚያስችለውንም ጥበብ የሚሰጠው እግዚአብሔር ነው። አቅም የሚሰጠው የቤቱን ሰላም የሚያረጋጋው እግዚአብሔር ነው። ፈውስ ከሰጠም እግዚአብሔር ነው። በየትኛው መንገድ ብትሄዱ የአማኞች ትዳር በእንዲህ አይነት ነገር ከተጎበኘ መፍትሄው ዞሮ ዞሮ ኢየሱስ ክርስቶስ ይባላል። ግን አንድ ነገር ልጨምር ረቂቅዬ፣ ትዳር በኦቲዝም ምክንያት ልጅ ኦቲዝም ስላለው ጥሎ ሄደ የሚለው ነገር ቀጥታ በዛ አይተረጎምም እንደኔ ያረዳድ። ለምን ብትሉኝ መጀመሪያውኑ ክፍተት ነበረ። ሳሙኤል ክፍተት አለ። እነዚህ ሄዱት ላጥብለ ሄዱት የሚባሉት አብራችሁ የምትታገሉ ወላጆች አባቶች በነገራችሁ ላይ ጌታ ይባርካችሁ። እንደግን ባሌ ግን ኦቲዝም ሲሆን ጥሎ ሄደ የሚባለው ለምን እንደሆነ ታውቃላችሁ? ወንዶች እንዳልኳችሁ ሚስት ሁለት ልጅ ካላት ሶስተኛው ባልየው ነግራችኋለሁ አይደል? አሁን ኦቲዝም ሲመጣ የእናትየው አቴንሽን በሙሉ እዛ ላይ ነው። መከራው እሷ ላይ አንድ ሰበብ አለ። ባልየው መስራት አለበት። እሷ እሱን ስታገል ትውላለች። ዴኬርም ቢሄድ ከዴኬር የተወሰነ ሰዓት ነው የሚይዝላችሁ። አውሎ አሳድር መቼም ሌሊት አዳራል። አሁን ባልዬ ይጎልበታል። ወጥ የሚሰራ የለም፣ ማታ ጉዳዩ የሚፈጽም የለም። አሎ ትጎላለች። ከከሌ ጋር ቴክስት ስትደራረግ አየውሽ ብሎ ጥሏት የሄደ ሰው አውቃለሁ። ኦቲዝም ያለባት ልጅ ያላቸው ባልና ሚስት አማኞች ከሆነ ሰው ጋር ያው ምንም የለውም እኮ ምናልባት አይዞሽ አይ ላቭ ዩ ተብላ ይሆናል። ወንድም አለም በዚህ ሰዓት እኮ ደጋፊ ያስፈልጋል፣ አጠገብ ይሆን ያስፈልጋል። ለእናትየዋ በተለይ ልጁስ አንድ ስሙን ታሟል። እናትየዋ ማን አላት? ልክ ራሷ ጠፍጥፋ ኦቲዝም የወለደች ይመስል እሷ ላይ ይመካኝና እንደምታረጊ አርጊ ብሎ ቢያንስ ወንዱ ስራው ነው ይገባል። አሁን የሚቸገሩት ደግሞ ማታ ልጁ ዴኬር ውሎ ይገባል። ኦቲዝም ያለበት አገር ቤት ደግሞ እንደዚህ አይነት ፋሲሊቲ የለም። ልክ ቤት ደግሞ ማታ ሲመጣ ባልየው የሚያምረው ምንድነው ታውቃላችሁ? መብላት ያምረዋል፣ ቁጭ ብሎ ቲቪ ማየት ያምረዋል። ከዛ ደግሞ ማታ መኝታ ላይ ሴክስ ያምረዋል። እነዚህ ነገሮች ላይሟሉ ይችላሉ። ለምን? እዚህ ጋር እናትየዋ ስትታገል ነው አለችው። መጀመሪያ እኮ ደግሞ እኔ ቆይ በኋላ ወደ ሴክሱ ስንመጣ እናወራዋለን። በእግዚአብሔር ይያችኋል። አሁን ሰበብ ይፈልጋል። ሰበብ ፈልገው ቀጥታ ኦቲዝም ስለሆነ አይደለም። ብትጠይቋቸው ኖ እኔም ልጄ ነው ኦቲዝም ስለሆነ አይደለም ይላሉ። ግን ለአእምሯቸው ምክንያት አዘጋጅተዋል። እንዲያረገችኝ ወደድክም ጠላህም ግን ህሊና ይፈርዳል። እዚህ ጋር ኦቲዝም ልጅ አስቀምጣችሁ ሌላ አግብታችሁ ወይ ጥላችሁ ወጣችሁ አሸሼ ገዳሜ የምትሉ ደስታ አለኝ የምትሉ በፍጹም ህሊናችሁ የእግዚአብሔር መንፈስ አይፈቅድም። ያንን የመጣ ልጅ በስርዓት አብራችሁ እንድታሳድጉ እንጂ እኔ ያንገበግበኛል። ይቅርታ አድርጊልኝ። ይሄ ችግር ሲመጣ እኮ የበለጠ ሊያያይዝ እንጂ መከራው ትዳርን ሊያፈርስ አይገባም። እንዴት ነው ያማኞች ትዳር ህመም ያለው ልጅ ተፈጠረ ተብሎ የሚበተነው? እንዴት ነው አማኝ እዚህ ጋር ሚስቱን ፈቶ ሄዶ አገር ቤት ሌላ አግብቶ መጥቶ እዚህ አጠገቤ ቆሞ የሚያመልከው? ምን አይነት ቤተክርስቲያን ናት? ሄዶ አግብቶ የመጣውን ተቀብላ አጠገቤ ሆና ኢየሱስ አረገልኝ ምትል ምን አይነት ትዳር ነው ይሄ? ምን አይነት ስርዓት ነው በእግዚአብሔር ቤት እየተካሄደ ያለው? ምን አይነት ነው? እኔ ይሄ አልቀበለው። በእንደዚህ አይነት ሁኔታ ውስጥ መቋቋም አይችሉም ወንዶቹ። ያው እንዳልኳችሁ እርሱም ልክ እንደ ልጅ ናቸው። ከሚስታቸው ብዙ ነገር ስለሚጠብቁ ሚስት ደግሞ ምቾቷ ይጎላል። ማዲያ ታወጣለች፣ ጥብቆ ታቆላለች። ጠዋትና ማታ ልጇን አይናን ስታይ ትውላለች፣ ታድራለች። ምን እናርግ እንግዲህ? ኃላፊነት ሁሉ ሴቷ ላይ ነው የሚሆነው።
እስቲ ጠይቋቸው እናንተ ኦቲዝም ልጅ ያለው ወይ ልጅ ታመመ ብላችሁ ጥላችሁ ይወጣችሁ ወንዶች ይሄ ከሆነ ምክንያታችሁ ውርድ ከራሴ እግዚአብሔር በየትኛው መንገድ ለዚህ ነገር ዋጋ ያስከፍላችኋል በተለይ ሌላ አግብታችሁ ቁልልጭ ምትሉት ይመታችሁ እግዚአብሔር ዋጋ ይሰጣችኋል ብዬ አምናለሁ ትልልቆ ነው ደግሞ ወይ ወደ ድራክስ ሄዱባቸው ልክ ባና ሚስት መጨቃጨቅ ሲጀምር ልጅ ላይ ብልጭ ይላል የሆነ ነገር ብልጭ ደና ሳድጋው ልክ ባና ሚስት መጣላ ሲጀምሩ የ18 ዓመት ልጃቸው ድራግ ውስጥ ጥልቅ እንደዚህም ታሪክ አቃለ ድራግ ውስጥ የገባ ከዛ በኋላስ ባልና ሚስት አንቺ ነሽ እኔ ደግሞ በጣም ልጅሽን አትመክሪም ነበር አላሳደግሽም ነበር አንቺ ነሽ የመራሻቸው ምትሉ አላችሁ ልጅሽን እንቀጪ ምትሉ አላችሁ ያገር ቤት ወንዶች በተለይ ሁላችሁም አይደላችሁ ስለዚህ ኃላፊነት ውሰዱ ይሄ ችግር ከእግዚአብሔር ጋር የተነካካ ነው ትዳራችሁን ፈትሹ ኦቲዝም ያላችሁ ልጅ ያላችሁ እናቶች ደግሞ በጌታ በርቱ ጽኑ ጌታ ፈውስ ያመጣል ልጃችሁ ለክብር ይሆናል ይሄንን በጣም አበረታታችኋለሁ ኢየሱስ ያድናል እኔ ያድርገኝ አሜን አሜን ኢሞሽናል እንኩልሰለኝ እግዚአብሔር ይመስገን እንግዲህ እውነትን መናገር ግድ ስለሚል ነው አሁንም አበክረን የምንለው ሁሉ አባት ጥፋተኛ ነው ጥሎ ይሄዳል ይያልን አይደለም ደግሜ መለው ይሄንን ነው ማጆሪቲው ግን ያንን አብዛኛው ይሄ የሆነ ስላለ ነው ያ ደግሞ ወደኛ የሚመጡ ሰዎች ወደ ሌሎች እንሰማለን ከሰው ወደ ሰው ጋር እና ይሄ ችግሮች ስላሉ ነው እና እግዚአብሔር መልካም አምላክ ነው እኔም አምናለሁ እግዚአብሔር ለዚህ ነገር መፍትሄ እንደሚያመጣ ስፔሻሊ ደግሞ ተባብረው አባትና እናት ባንድ ልብ በጌታ ፊት ቢሆኑ ፈውስ የምንለው ነገሩ መሄዱ ብቻ አይደለም እግዚአብሔር ከዛ ውስጥ የሚወልደው ብዙ ነገር አለ እንዲወለድ የሚያደርገው እንዲፈጠር የሚያደርገው እና እግዚአብሔር መልካም አምላክ ነው አምላካችን የመልካም ነገር ምንጭ ነው የክፉ ነገር ምንጭ አይደለምና ኢቭን ክፉ ነገር ወደኛ ቢመጣ እግዚአብሔር ዓላማ ስላለው ነው ከዛ ውስጥ የሚያወጣው ነገር ስላለ ነውና እንዳነበበችው ቃል በዚህ ደስ ይለናል እግዚአብሔር ይመስገን ለዛሬ ያለንን ፕሮግራም በዚህ ለመቋጨት ግድ ይለናል አንድ ሰዓት ያህል ነው ተቀመጥነው ኦሬዲ አንድ ሰዓት ጸጊ አንድ ሰዓት ሆነ እና ኔክስት ዊክ እንደ እግዚአብሔር ፈቃድ እናሳውቃቸዋለን እኔ አንድ ቤተክርስቲያን ፕሮግራም አለ ኔክስት ዊክ ላይ እንግዲህ ሰዓት ቢታርገ እንደዚህ በእርሊ ማድረግ ምንችል ከሆነ እንደዛ እናደርጋለን በተረፈ እንግዲህ ትንሳኤንን በዓል አስመልክቶ መጨመር የምትፈልጊው ነገር ካለ የጀመርነውን ይሄንን ሐሳብ መጠቅለያ በልብ ያለችን ብዬ በጨርስ የምትዩ ለዛ ጊዜ ልስጥሽና ለዛሬ እንጨርሳለን ጸግዬ ዋው በጣም ይገርማል ሰዓቱ በጣም ሮጠ ኤኒዌይስ ጥሩ ነው ለምሳላችሁ የተዘጋጀነውን ነገር ፕሬዘንት ማድረጉ ሙሉ በሙሉ ጥሩ ነው ጊዜ አለ ጌታ ጊዜ ይሰጠናል ምንም ችግር የለውምና መነሳት ያለ አሁን ያነሳነው ጉዳይ የብዙ ቤቶችን ያንቋቋል ለብዙ ሰዎች መጽናኛ ይሆናል መልስ ይሆናልና ይሄን ነገር ኦን ታይም እግዚአብሔር ያዘጋጀው መድረክ ነው ብዬ ነው ማስበውና እባካችሁ አሁንም አይረፍድም በዚህ በኦቲዝም ወይም ደግሞ በተለየ መንገድ በልጆቻችሁ ችግር ውስጥ ያላችሁ ባልና ሚስቶች ቤታችሁን ፈትሹና በእግዚአብሔር ስር ንስሐ ግቡና ሰላማችሁን መልሱ ፍቺ ጥሎ መሄድ ትርጉም አይሰጥም መፍትሄም አይሆንም ለምን ወንድማለም እዛም ስትሄድ ሌላ ሰዓት አለ የሰራነው ኃጢአት ደግሞ እዚህ ጋር ያላወራድነው ሂሳብ በየትኛው መንገድ ስትሄድ እድሜ ልክን ይከተላል ሁለተኛ ብታገባ ደስተኛ አትሆን ስለዚህ እንደዚህ አይነት ሁኔታ ውስጥ ምታፉ ይሄ ምክንያት ሆኖ ይሄን ሜሴጅ ያገኛችሁ ሰው እባካችሁ ሼር አድርጉላቸው ይድረሳቸው ለሁሉም በሚቀጥለው ሳምንት ደግሞ የገንዘብን እናነሳለን ዋናው ቶፒክ የሚጠበቀው ደግሞ ስለ ሴክስም እንቀጥላለን ጊዜ ከሰጠን እግዚአብሔር ይረዳናል በጣም ደስ ብሎኛል እኔ ረቂቅዬ ጌታ የተባረከ ይሁን መልካም የትንሳኤ በዓል ይሁንላችሁ ላለው ተባረኩ እንኳን አደረሳችሁ አሜን መልካም በዓል ይሁንልን ለሁላችን ተባረኩ ሻሎም ሻሎም የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቅ አይቼ ዙሪያዬን እናለምረሳለሁ ሰላም ወገኖች ኢትዮጵያውያንና ኤርትራውያን
የእግዚአብሔር ጸጋና ሰላም ይብዛላችሁ። እታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልን አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ 16:15 ይመጣል ኢየሱስ እልፍ አእላፍ እየመራ